አልሃሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁል ጊዜ ወደምንቀመጥባት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን። ተመልካቾቻችን እንደምን ቆያችሁ? ዙቤይዳ መጽሐፍ ላይ አልሐምዱሊላህ ደህና ናት የተሰኘውን አጭር ልቦለድ ቆይታ ልናደርግበት ወደናል። ለዚህ ደግሞ እንግዳ ጋብዣለሁ። የፊልም መምህርና ባለሙያ ኤልያስ ማዳ ከኔ ጋር ይገኛል። ከሱ ጋር ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። በጣም ነው የማመሰግነው። እንኳን ደህና መጣ። አልሃሚን ምን አይነት ስብዕና ነው ያለው? አጠቃላይ በልቦለድ ውስጥ እንዴት ተስሏል የሚለውን ደግሞ በመጀመሪያ እናንሳ እስቲ። ሴቲንጉ ወይ ደግሞ የታሪኩ አካባቢ የተፈጸመው ደሴ ውስጥ ነው። 8ኛ ክፍል ወደ 9 ያለፈ ልጅ ነው። አፍራ የተባለች የክላሱ እንዲሁም የትምህርት ቤቱ ቆንጆ ልጅን በአይን ፍቅር ወድቆ እሷን ለማየት ጥረት የሚያደርግ ልጅ ነው። ፋይናሊ ግን ጓደኛው አብሮ አደጉ የሆነው ሰው ከብዙ ዓመት በኋላ ከ10 ዓመት በኋላ ተመልሶ ሲሄድ ሌላ አይነት ህይወት ውስጥ ገብቶ እሷንም ሳያገኝ የቀረ አንድ በአስራዎቹ አጋማሽ ያለ በቃ ምስኪን የፍቅር ልጅ ታሪክ ነው ማለት እንችላለን በአጭሩ። እንግዲህ በፍቅር ውስጥ በጣም የመጨረሻው ግብ አፍቃሪ የሚወደውን ሰው ከማየትም አልፎ ማግኘት ነው። ቢችል አብሮ መኖር ነው፣ ትዳር ይዞ መኖር ነው። ይሄ ነው የሚሆነው በፍቅር ውስጥ። እሱ ግን ይሄ የሆነለት ልጅ አይደለም። ግን ጓደኛው እንግዲህ ማይቀር ጥያቄ እንደው ምናምን ብሎት እንዴት ናት ሲለው አንዱ የሚመልሰው መልስ ነው እና ደህና ናት ማለት አንድ ለምሳሌ የፍቅር ፍልስፍናው ነው የሀሳቡንም እዚህ ውስጥ ይገኛል ማለት ነው። ማለት ስላጣት ወይ የሱ ድክመትን ቢኖር ማለት ነው ወይ ደግሞ የሱ ወጣትነት ግን በእንትንም አልወሰደውም። ክዳኝ እኮ እንዲሆና ሀብታም አግብታ በሚል የመውቀስ እንትን ውስጥ አይደለም የሚገልጻት። ደህና ናት ዛሬም አያታለሁ ብሎ ነው የሚያልቀው። ለአፍራ የነገራት ነገር የለም፣ ግን ደግሞ እስከ መጨረሻው ድረስ ምናልባትም ከዚህ በኋላም የሚቀጥል አይነት ታማኝነት ለራሱ አለውና ይህንን እንዴት ትመለከተዋለህ? አንድ ሰው ባመነበት ነገር ላይ ጽኑ እንዲሆን ባጭሩ ይነግራል። አገኘው አላገኘው ነገሩን ማለት ነው። እና አላሚንም እንደዛ ነው የምናገኘው። የሆነች ልጅ የክላሱ ልጅ ወደዳት። ፈሪ ነው። እሱም ብቻ ሳይሆን ጓደኛውም የሚተርከው በቃ እንፈራ ቀስ በቀስ እንደውም እኔም እኮ እያፈቀረኳት መጣ ይላል ጓደኛው። ግን ፍርሃቱንም አብሮ ይጋራዋል ላለመናገር። እድሜያቸውም ያንን ያደርጋቸዋል። እና ግን እንደዛም ሆኖ አሁን ፍቅር ማለት ምንድን ነው ብለን ብናነሳ ብዙ ሰዎች በጣም ሰብጀክቲቭ ይመስለኛል። ይሄ ዓለም አቀፍ የሆነ እንዲህ አይነት ዴፊኒሽን አለው ብዬ አላምንም። የሚያግባባን ግን በርካታ ሊኖር ይችላል። እና ጀጅ አታረጉም። እንዴት አይነግራትም ካላገኛትስ እንዴት ፍቅር ይባላል ምናምን ተብሎ የሚደመደም ነው ብዬ አላምንም። አብሮ መኖር ብቻ አይደለም፣ መጨረሻው ማማሩ ብቻ አይደለም ፍቅር የሚያባብለው ማለት የምትወደውን ሰው በጎ በመመኘት እሷን በማየት ውስጥ ባለው መደሰት፣ እነዚህ ሁሉ ስሜቶችን ፍቅር አይደሉም ልትል አትችልም። እና ታሪኩ ሲጀምር 16 ዓመቱ ምናምን ይመስለኛል። በኋላ ግን ከ10 ዓመት በኋላ ሲመጣ ኦልሞስት ከ10 ዓመት በኋላ ሲሆን 27 ዓመቱ ከጓደኛው ጋር ሲገናኝ ስቲል እሷን እንዳያት እንደወደዳት ምናምን የቆየ ካራክተር ነው። ስለዚህ በቃ አገኛት አላገኛት በጣም ጽኑ አፍቃሪ፣ ምስኪን፣ የሚያሳዝን እንደዛ ነው የምወስደውና ታማኝ ጽኑነቱን ይገልጻል ብዬ አስባለሁ። ዙቤይዳ የተለያዩ አጫጭር ታሪኮችን የያዘ ልቦለድ ስብስብ ነው። ከዛ መካከል አንደኛው አልሐምዱሊላህ ደህና ናት አጭር ልቦለድ ነው። በዛ ውስጥ ከአእምሯችን የማይጠፋ ሁላችንም ልናስታውሰው የምንችል ታሪክ በፊልም ጭምር እስከ መሰራት የደረሰ ታሪክ ያለው አጭር ልቦለድ ነውና በዚህ ውስጥ እንዳይረሳ ያደረገው በተለይ ገጸ ባህሪውን አላሚንን እንዳረሳው ያደረገበት መንገድ ደራሲው እንዴት ያለ ነው የሚለውን ደግሞ እስቲ እናንሳው። ምንድነው የሚባለው? የሆነ አባባል የሚፈልገውን ሰው ያላገኘ ሰው ዘወትር መንገደኛ ነው የሚል በእኛ ዘመን የሚጠቀስ አባባል አለ። የምትወደውን ሰው ካላገኘው የምትፈልገውን ሁሌ መንገደኛ ምናምን እንደ አይነት ሰው ያሳዝናል።
አላሚን ድርሳውና ዝም ብሎ ይሄንን ለማንም ሰው ብትሰጥ ያሳዝናልና አላሚን እንደዛ ነው ብዬ ማሰብ። በቃ ዘወትር መንገደኛ የሆነ ሰው ማለት ዘወትር ታሪኩ እንዲያለቀ እንጂ አሁን ደራሱ እንዲመጨረስ ስላለበት ጨርሰው እንጂ እኛ ደግሞ ከዚህ በኋላስ እንዴት ነው የሚኖረው ብንል በቃ ያያት ይመስል ደግሞ ያው 5 ወልዳ እኮ እንዴት አይነት ቆንጆ ልጆች የሚል አይነት የለም እና በጣም ምስኪንነቱ። ሌላው መጨመረው ከአንባቢ ውስጥ ያለማጋነን የሆኑ ግማሾቹ እኔ ያለፍኩበት አይነት ፍቅር ነው እንዲል ያደርጋል። እሱ እንኳን ባይሆን በጣም ሩቅ ሳይሄድ የቅርብ ጓደኛው ወዳጅ ጎረቤቱ ላይ ምናምን የሚፈጸም አይነት ታሪክ በመሆኑ በደንብ አይረሴ ቆንጆ ታሪክ ያደርጋል ብዬ አስባለሁ። የዚህ ታሪክ ዋና መነሻው ወሎ አካባቢ ነው። እዛ አካባቢ ያለውን ነገር ያው የዛ አካባቢ ሰዎች ባንሆንም እናውቀዋለን። አብሮነቱ የተነሳበት መንገድ እንዴት ሊነሳ ይችላል? በጣም ማስተርፒስ ሆነን ለማውራት እንደው እኛ አላሚን ላይ ምናምን እንትናለን እንጂ ይሄ ራሱ ርዕስ ሆኖ ቢወራ በደንብ ተገልጿል ብዬ አስባለሁ። በጣም ማቴሪያሊስቲክ የሆነ ጂኦግራፊካል የሆነ አቀማመጡ ምናምን ጨምሮ ወደ ጥልቀት ወዳለው ደግሞ ያኗኗር ዌይ ኦፍ ላይፋቸው ጋርም ስትመጣ በደንብ አካባቢውን ገልጾታል። ኦፍኮርስ ጸሐፊም የዛ አካባቢ ሰው መሆኑ እና ብዙዎች የሚሉትና እኔ መጋራው በቃ ወሎ ማለት የትልቋ ኢትዮጵያ ሲምቦል ተምሳሌት የሚለውን ሀሳብ በጣም ነው የሚመቸኝ። ማለት በደንብ እንዲነን በልዩነት ውስጥ በሃይማኖት ብትለያይ ገብቷል ምናምን ሪሊ ተቻችሎ የሚኖር ህዝብ ነው የሚለውን ረዥም ጊዜ ቆየ ናሬሽን በደንብ ታይበታለ። ደግሞ አስፈላጊያችን ነው ብዬ አምናለሁና እንዲህ ነው ማለት ፊክሽን አይደለም። አፍተሩን ገብቷል እውነት ልቦለድ ቢሆንም ከእውነት የተቀዳ እንደሆነ በመኖር ውስጥ ያሉ ሰዎች ይህን ምስክር ይሰጣሉና በዚህን ያህል ልክ እንዳልከው ቅድም ማርያምን ብሎ ሲምልታ ያለ ምንድነው በሙስሊሙም በክርስቲያኑም መሀል ያለው ግንኙነት ሰዋዊ ነገር ለብቻ መሰረት ያደረገ ታያለ። ቅድም እንዳልክ ሎኬሽኑም ደግሞ ለምሳሌ ራሱን የአላሚንን አጠፋበት ያልኩት ቦታ ወሎን ባላቆም ነው ምልህ ጸሐፊውን ስታየው በደንብ ፍንትው አድርጎ እንትን ገበያው ይላል እንትኑ ሰፈር ምናምን ቦታ ምናምን ሲል በደንብ ያንደሳለ ታያለና በደንብ ቆንጆ አድርጎ ነው የገለጸው። እንደውም አንዳንዴ ስነ ጽሁፍ ላይ የሚሆን ፊልም ላይ ምናምን የምናጣቸውን እንደ አይነት እንደ ጌጥ እንደ ውበት እንደ መገለጫችን የሆኑትን ነገሮች በደንብ ነው የቀረበበት። ኤልያስ ስለ አዋጣው ሐሳብ ስለ ጊዜ እጅግ በጣም ነው የማመሰግነው። ቴንክ ዩ አመሰግናለሁ። ተመልካቾቻችን ቆንጆ ጊዜ አሳለፍን። ዙቤይዳ እንድታነቡት እንጋብዛችኋለን። አብራችሁ ስለነበራችሁ እናመሰግናለን።